ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከተለያዩ የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ወሎ ግንባር ስናምራም የብልጽግና ሰራዊት 37 አስከሬንን ጥሎ በሸሸበት ፍልሚያም የሚኒሊክ ዕዝ አሃዶች በጥምረት በመቶ የሚቆጠር ጠላትም በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክም ታላቅ ድልም ተጎናጸፉ። የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦር እንዲሁም የምስራቅ አማራ ኮር ሁለቱ ታጠቅ ክፍለ ጦር ንጋት ጀምሮ ምርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድልም ተጎናጽፈዋል። ጠላት ከምርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶም በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር ጠላትም በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ ምርሳ ከተማ የሸኙት ሲሆን 37 አስከሬኑንም ሳያነሳም መግሪያ አውጪኝ ብሎም ለመሸሽም ተገዷል። በተጋድሎ በምርኮ የተገኙ ድሎችም ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር አንድ ብሬን 23 ክላስ 1393 የክላሽ ተተኳሽ እንዲሁም 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅም 12 ምርኮ አራቱ የቆሰሉ እንዲሁም ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር 11 ክላሽ የማረከ ሲሆን 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 17 የደረትና 4 የወገብ ትጥቅም 7 ኤፍኤ ቦምብ 950 ስቃጥላ የታሸ ምግብ በአጠቃላይ ሚኒሊክ ዕዝ በተጋድሎ በሁለት ክፍለ ጦሮች አማካይነት አንድ ብሬንና 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ ስቃጥላ የታሸገ ምግብም አግኝቷል። በተመሳሳይ መረጃም የሚኒሊክ ዕዝ ልዩ ዘመቻ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድልም አስመዘገቡ። የሚኒሊክ ዕዝ ልዩ ዘመቻ ቆቦ ከተማ ዙሪያ ልዩ ስሙ ካራይላ የተባለ ቦታ ላይ ጠዋት 3 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ በተደረገ ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊት በመደምሰስና በማቁሰል ከባድ ሰብአዊ ኪሳራ በማድረግም ታላቅ ድልም አስመዝግቧል። ቆቦ ከተማ ዙሪያ ካራይላ የተባለ ቦታ ላይ መሽጎ ያለ ጠላት ወደ በዋ ሚካኤል እስከ ተኩለሽ ለመቆጣጠር በማሰብ ማጥቃት ያደረገ ሲሆን ልዩ ዘመቻዎቹ በአግባቡ በመመከትና መልሶ ማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ተከትለው በመምታት ከባድ መሳሪያውን ጨምሮ ይዞ እንዲሸሽም አድርገውታል። በልዩ ዘመቻ ከባድ ሰብአዊና ኪሳራ የደረሰበት ጠላትም እንደለመደው የበቀል አፈሙዝን ወደ ንጹሃን በማዞር ሞርተርና መድፍ በማስወንጨፍ የንጹሃን ሕይወትም ቀጥፏል። ከሰው ሕይወት በተጨማሪም ቤትና ንብረትም አውድሟል፣ እንስሳቶችንም ጨፍጭፏል። ከዚህ ጋር በተያያዘ ከወደ ፋኖ የተዘነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራ የተከናነበው በ11ኛ ራሱን አንበሳው ክፍለ ጦር ብሎ የሚጠራው የብልጽግናው ፓርቲ ተላላኪ መከላከያ ሰራዊትም የባለ 3 እግር ባጃጅ አሽከርካሪዎችን ከነተሽከርካሪያቸው እንዲሁም ሌሎች ንጹሃን ከየስራ ገበታቸውና ከየትምህርት ቤት ውለው እየተመለሱ የነበሩ ታዳጊ ተማሪዎችን በማፈን በውጊያ የማረኳቸው የፋኖ ምርኮኞች በሚል ሐሰተኛ መረጃም እያሰራጨም ይገኛል። ድርጊቱ የተፈጸመው በራያ ቆቦ ወረዳ በአዲስ ቀኝና በአካባቢው መሆኑም ተሰምቷል። ይህ ነውረኛ ጸረ አማራ ኃይል በአካባቢው ባሉ ጫማ ቤቶች ኮንጎ ጫማ በመስረፍ ያፈናቸው ንጹሃኖችን ጫማውን እንዲለብሱና የፋኖን ገጽታ እንዲላበሱ ካደረገ በኋላ ምን መናገር እንዳለባቸው በወረቀት ጽፎ ሰጥቶ የተንቀሳቃሽ ምስል ቀረጻም ያካሄደ መሆኑም ታውቋል። አፈናው የተፈጸመባቸው ወጣቶቹም ኢንተርቪው ሲደረጉ ከህወሓት ሰራዊት ጋር ተቀላቅለው በአንድ ካምፕ እንደሚኖሩና በውጊያው ወቅት የሚመሩን የህወሓት ሰዎች ናቸው በሚል የመከላከያ ሰራዊት አዛዦች ጽፈው የሰጧቸውን ብቻ እንዲናገሩም ተደርገዋል።
ወጣቶቹ ቤተሰብ የሚያስተዳድሩበት ባለሶስት እግር ባጃጅ ተሽከርካሪን የጽንፈኛው ንብረት በሚል በእሳት ሊያቃጥሉ መሆኑን ነው በዛው በጠላት ቦደም ውስጥ የሚገኙ የውስጥ አርበኞች ለሚዲያችንም ጥቆማ የሰጡትም። ከታፈኑት መካከል የቀን ስራ ሰርተው ለልጆቻቸው ዕለት ምግብ ገዝተው የሚመግቡ ወጣቶችና ጎልማሶች ከትምህርት ቤት ውለው ሲመለሱም የነበሩ ተማሪዎች ባጃጅ አሽከርክረው በሚያገኙት ገቢ ለአቅመ ደካማ ቤተሰቦቻቸው የዕለት ቀለብ ገዝተው የሚመግቡ እንዲሁም ለህመምተኛ ወላጆቻቸው መድኃኒት መግዣ ለማግኘት በጉልበት ስራ ተሰማርተው የነበሩ ሰራተኞች እንደሚገኙበትም ሚዲያችንም ለማረጋገጥ ይቻለው። ሁኔታው ያሳዘናቸው አንዳንድ የሰራዊቱ አባላት ፋኖን ባልማረክንበት ሁኔታ ንጹሃንን በዚህ መልኩ እያፍን ለፕሮፓጋንዳ ፍጆታ ስናውል ህዝቡ እውነታውን ስለሚያውቅ ይጠላናል የሚል ሐሳብ እንዳነሱ የገለጹት የሚዲያችን ወታደራዊ ምንጮች፣ ነገር ግን የክፍለ ጦር አዛዥ ሁሉም አማራ ፋኖ ነው፣ ያገኛችሁትን ወጣትና ጎልማሳን ሁሉም የደበደባችሁ አምጡልኝ የሚል ምላሽም መስጠቱም ተናግረዋል። በተያያዘ መረጃም ወደ ጎጃም ቀጠና ስናመራም የበረው የሰደድ እዝ 66ኛ ክፍለ ጦር ከኢላላ እስከ ጃይማላ ድረስ ባለ ቀጠና ከባድ ጥቃትም አደረሰችም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ከኢላላ እስከ ጃይማላ ሰፊ ቀጠና በሸፈነው አውደ ውጊያም በጠላት ላይ ድልን መቀዳጀትም ተችሏል። በዚህም መሰረት ከ20 በላይ የጠላት ኃይል የአብይ አህመድ ቅጥረኛ ተላላኪዎችን መደምሰስ ሲቻል በርካታዎችን ደግሞ ቁስለኛ ማድረግም ተችሏል። የአረመኔው ጡት ቆራጩ የአገዛዙ ዙፋን አስጠባቂ ሰራዊት ጋንታን መሪን ጨምሮ በርካታ አባላትን የፋኖ ኃይሎችን እየተቀላቀሉ ነው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 4ኛ ክፍለ ጦር ጋንታ መሪውን ጨምሮ በየጊዜው በርካታ የአረመኔው ያገዛዙ መከላከያ ሰራዊት የነበሩ ተቋሙን በመተው የፋኖ ኃይሎችን እየተቀላቀሉ ነው። በትናንትናው ዕለት በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ቆይ ከተማ መሽጎ ከሚገኘው የአረመኔው ጨካኙ የምርኮኛው ብርሃኑ ጁላ የመከላከያ ተቋም ከ6ኛ 601ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ጋንታ 3 መሪ የሆነው 10 አለቃ ካሰው አደባባይ ነጋና ግርማቸው ደሴ የተፈራ የተቋሙን አስከፊነትና አረመናዊነት በመረዳት በአማራ ፋኖ ብሔራዊ ቴዎድሮስ የአራተኛ ክፍለ ጦር አባል የሆነችውን ደባይ ጮቄ ሻለቃን ከነሙሉ ትጥቃቸውም በክብርም ተቀላቅሏል። በዚህ ወር ጠላት መሽጎበት ከሚገኘው ከ52ኛ ክፍለ ጦር ብቻም 16 አባላት ፋኖን መቀላቀላቸውም ይታወሳል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።